የአሜሪካና የእስራኤል የአየር የበላይነት እንደዚሁም ደግሞ የባህር ኃይል የበላይነትን ተቆጣጥሯል። በጣም ከፍተኛ ወጪ ያወጣሉ። የህዝብ ተቀባይነትም እያነሰ ስለሚሄድ ምናልባት አሜሪካ ውስጥ ያለውን የፖለቲካ ክላይሜትም ሊቀይረው ይችላል። ኢራኖች ምንድነው የታጠቁት? የኢራን ነገር ሁሉም በጣም ዊርድ መሆኑን ነው የሚያሳዩ ነገር ማለት ነው። ይህንን ኦፕሬሽን ኢራን ውስጥ ለመስራት እጅግ በጣም ውስብስብ ነው። ይህን የማይሞከር ነገር ነው ይላሉ እንግዲህ ባለሙያዎች። ይህ የሚደረግ ከሆነ እኛም ወታደር እናዋጣለን የሚል አቋም ነው ያነሱ ነበረው። ቺኒያ የሚባሉት ተዋጊዎች እነሱ አሜሪካ በእግረኛ የምትገባ ከሆነ ቀጥታ ኢራንን ለመርዳት እንገባለን ብለዋል። አደገኛ ቢዝነስ ውስጥ ናቸው። አባቱ እዚህ ጋር ጦርነት ያካሂዳል፣ ልጆቹ መሳሪያ ይሸጣሉ ማለት ነው። እንደዚህ ጦርነት እንደ ባለድርሻ አካላት ራሳችንን ቆጥረን አናውቅም። አውሮፓኖች በጦርነቱ ደስተኛ አይደለም የሆኑ ብዙ ሀገራቶች ናቸው። አውሮፓ ተባባሪ አይደለንም ብሎ በግልጽ የመጡት። በእርግጥ በጠረጴዛ ዙሪያ ካልተፈታ ይሄ ችግር ዓለምን በጣም ወዳልተገመተ ዋጋ ወደሚያስከፍል የፖለቲካ ድባብ ውስጥ እየገባን ነው። ወደድክም ጠላህም ድርድር ነው የሚሆነው። ድርድር ደግሞ ስንል የሁለቱ ፍላጎት በጣም ተራርቋል። የግድ አንዱ ካላስገደደ ኢራንን ሳያሸንፉ የዚህ ጦርነት ማብቃት የዓለምን የኃይል አሰላለፍ ወደ ተለየ አቅጣጫ አይቀይረውም ወይ? ጭንቅ ውስጥ ቢገቡም ትራምፕ የጦር ኢታማዦር ሹሙን ሁሉ አነሱት፣ ቀያየሩ፣ ጦር መሪዎችን ቀያየሩ። የማለት እኮ ምልክቱ አሜሪካ እየሄደችበት ያለው መንገድ አሸናፊ ያልሆነም ማለት እኮ ሀገራት እየሸሹ ነው። ሁለተኛ ደግሞ ጸረ አሜሪካ ጸረ እስራኤል የሆኑ ኃይሎችን እያሰባሰበ ነው። ኢራንን እንዲያርጊ እንዲያምጪ የሚባል ነገር እኔ እሱ አይመስለኝም። በቀል እርምጃሽን ታቆማለሽ ወይ? ድርድር ነው። ሰላም ተነስተልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። ኢራን እንግዲህ ምድር ለምድር ያለውን የሚሳኤል ከተሞቿን ዝግጁ አድርጋለች። መካከለኛው ምስራቅ ያለው የጦርነት ድባብ በጣም ወዳልተፈለገና እጅግ ወደ አስፈሪ ድባብ እያመራ እንደሆነ መረጃዎች ከግራም ከቀኝ እየወጡ ነው። በዚህ ጉዳይ ላይ ሰፋ ያለ ትንታኔ እናቀርባለን። ሌላው የወልቃይት አካባቢ ከምርጫው ጋር በተያያዘ አዲስ ለየት ያለ መረጃ ወጥቷል። ወልቃይት አካባቢ ያለው እንግዲህ ከማንነት ጋር ያለው ውዝግብ አሁንም ውሉን እንግዲህ አልያዘም። በዛ ዙሪያ የተሰማውን መረጃ ተንተርሰን ወደ እናንተ ምናደርሰው ሀሳብ ይኖረናል። ሌላው መረጃችን ዶክተር አብርሃም ተከስተ ከቲፒኤልኤፍ ዕጣ ፈንታ ጋር በተያያዘ ከወይን መጽሔት ጋር ያደረጉት ቆይታ አለ። እዛ ላይ አንዳንድ ከጦርነቱን አስመልክቶ ከፌዴራል መንግስቱ ጋር የሚደረገውን ጦርነት አስመልክተው ያስተላለፉት መረጃ አለ። እዚህ ላይም ሀሳባቸውን እናጋራቸዋለን። እንደተለመደው ከባልደረባዬ አማይል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። ቻናሉን ላይክና ሰብስክራይብ እንድታደርጉ ከወዲሁ ጠይቃችኋለን። አማን እንዴት ነህ? ሰላም ድር እንዴት ነህ? እስቲ የመካከለኛው ምስራቅ ላይ በጣም ሰፊ የሆኑ መረጃዎች እየተንሸራሸሩ ነው። እስቲ አንዱ ለሶስቱን በደንብ እንሂድበት። በቅድሚያ እንደ ትኩስ መረጃ የወጣው ኤፍ-15 የተባለው ተዋጊ ጀት ከዚህ ቀደም እዚህ አቅርበነው ነበርና ኤፍ-15 ራዳር የማያው ነው። ልዩ የአሜሪካ ጦር መሳሪያ ነው። ምንድነው? ጦር ጀት ነው። አትሸጠውም። በነገራችን ላይ ለማንኛውም ዓለም ለእስራኤል ራሱ አትሸጠውም። ይሄ ጦር ጀት ትናንትና ተመቶ እንደወደቀ መረጃዎች ወጥተዋል እና አንደኛው አብራሪ ተይዟል። አንደኛው ረዳቱ አብራሪው ግን ተሰውሯል እና ይህን ረዳት አብራሪውን ለመያዝ የኢራን መንግስት ራሱ ሽልማት ሁሉ እንደሚሰጥ እንግዲህ መግለጫ ወጥቷል። የአሜሪካም የወታደራዊ ኃይሎች እነሱም እየፈለጉት ነው የረዳት አብራሪውን። ከዚህ ከኤፍ-15 ጋር በተያያዘ እንግዲህ ኢራን ውስጥ የተሰራ ጸረ አውሮፕላን የመታው ይሄ የሚያሳየው እንግዲህ ኢራን ከምንገምተው በላይ ብዙ የጦር መሳሪያዎችን እንደተታጠቀች ነው። በጣም አሜሪካንም ያስደነገጣት ይህንን ጀት የሚመታ እንዴት ኢራን ልትታጠቅ ቻለች የሚል መላምት ሲሰነዝሩ ነበረ። ከበስተጀርባ ሩሲያ አለች። ኢራኖች ራሱ በጣም የዳበረ የሚሊተሪ ቴክኖሎጂ ባለቤት ናቸው ብለው ሀሳባቸውን ሲያንሸራሽሩ ሰምተናል። ይሄ አንደኛው ነው። ሁለተኛው ትንሽ በጣም ለየት የሚለው ሳውዲ አረቢያ እጅ ወደ መስጠት ያመራች ነው። እንግዲህ ከሰሞኑ የኢራን ሚሳኤል ውርጅብኝ እንደምታውቀው ዱባይ ላይ እና ሳውዲ አረቢያ ላይ ነው የሚወርደው። የአጠቃላይ ቤዜን ለአሜሪካ ካሁን በኋላ አልሰጥም፣ በሰላማዊ ማዕቀፍ ችግሮቻችን ለመፍታት ዝግጁ ነን ብለዋል እኚህ ልዑሉ። እንዲሁም ደግሞ ዱባይም ይህን ነገር ተቀላቅለዋለች። ምናልባት አሜሪካ በእግረኛ የምታደርገውን ዘመቻ አጣብቅኝ ውስጥ ሊከትባት ይችላል። እነ ሳውዲ አረቢያ
እነ ዩኤኢ ፊታቸውን የሚያዞሩ ከሆነ እንዴት ነው አሜሪካ ቀጣይ እርምጃዋን መቀጠል የሚችለው? ምክንያቱም እነዚህ አካባቢ ያሉትን ቤዞች እንደፈለገች ኮንትሮል ማድረግ ካልቻለች የሚል ነገር ነው። ከዚሁ ጋር ተያይዞ የኔቶ ራሱ አባል ሀገራት እነ ስፔን፣ ፈረንሳይ፣ ጣሊያን የአየር ክልላቸው ዘግተዋል አሜሪካ እና አሜሪካ ትንሽ አሁን በጣም ማርጂናላይዝድ እየሆነች ነው ወይ በዚህ ጦርነት ውስጥ ብለን እንድናነሳ ያደርገናል። አጠቃላይ የጦርነት ድባቡ ይህን ይመስላል። ሌሎች መረጃዎችም አሉ ከዚህ ጋር ተያይዞ እዚህ ላይ ሀሳብ ካለ የተወሰነ ሀሳብ አክልና እንቀጥላለን። መልካም እንግዲህ እዛ አካባቢ ያለው የጦርነቱ ሁኔታ ተለዋዋጭ እየሆነ ነው ያለው። እርግጥ ነው አንድ የማይካድ ነገር አለ። የአሜሪካና የእስራኤል የአየር የበላይነት እንደዚሁም ደግሞ የባህር ኃይል የበላይነትን ተቆጣጥሯል። ይሁንና ግን ይሄ ማለት ኢራን ተደመሰሰች እጅ ሰጠች ማለት አይደለም። የበለጠ ኢራን የመከላከሉ ሁኔታ ላይ ትልቅ የሚና የተጫወተች ነው ያለችው። አንተም ቅድም እንደጠቀስከው ኤፍ-15 አንዳንዶቹ ኤፍ-35 ነው እያሉ ነው። ኤፍ-35 ከሆነ 2 ሰው ነው የሚያበረው፣ ኤፍ-15 ደግሞ ከሆነ 1 ሰው ነው የሚያበረው። ምናልባት እሱ ራሱ ጥሎ መጣል ማለት ቀላል ነገር አይደለም። ባይዞ አሜሪካ በኢራቅ ጋር በነበራት ጦርነት ማለት ነው ምንም አንድም እንትን ተመቶ ወደቀባት የለም። በቴክኒክ ችግር ምናምን የሚወጣው ከዛ በፊት ግን በ1991 ደግሞ የነበረው ዘመቻ ላይ በእኛ አይ ቲንክ 83 ምናምን አካባቢ የነበረው ዘመቻ ላይ ከ20 እስከ 30 የሚሆን ተመቶ ወድቆባታል። ይህን በጣም አሻሽላ አምጥታ እዚህ ደርሳለች። ነገር ግን በአሁኑ ተመቶ መውደቁ ምንድን ነው የሚያመላክተው? ኢራኖች ምንድን ነው የታጠቁት? የኢራን ነገር ሁሉም በጣም ዊርድ መሆኑን ነው የሚያሳዩ ነገር ማለት ነው። ይሄ አንዱ ፖይንት ነው። በሌላ በኩል ደግሞ ስታይ ደግሞ አሜሪካ ወሰደችው አሁን ያችን ትንሿን ከተማና ቴህራንን የሚያገናኘው ትልቁን ድልድይ እንግዲህ አፈርሳለች። የኢራን ወታደራዊ ሎጂስቲክ እንቅስቃሴን መግታት ትችላለች ማለት ነው። ይሄ ራሱ ምንድን ነው የሚያመላክተው? እነ ሳውዲ ጉዳይ ጋር ስንመጣ ከዚህ በፊት እነ ሳውዲ ሲሉ የነበረው ምንድን ነው በሩቁ ይቅር ወታደራዊ መገባት አለበት የሚል አቋም ነበራቸው። ይህ የሚደረግ ከሆነ እኛም ወታደር እናዋጣለን የሚል አቋም ነው ሲያነሱ የነበረው። አሁን ይህንን ቀይሮ በዚህ ሂደት ውስጥ በድርድር ጉዳዩ ካላለቀ እኛ አየር ክልል አትጠቀሙ ማለቱ አንድ ዜና እንዳሁን ሰምቼ ነበር። ባይዘው በዚህ ጦርነት ላይ ዶናልድ ትራምፕ ልጆች አደገኛ መሳሪያ ሻጭ ወጥቷቸዋል አሉ። አሁን ካምፓኒ ያላቸው መሳሪያ የሚሸጡት ለነዚህ ገልፍ ሀገራቶች ናቸው፣ ዩኤኢ እና ሳውዲ ናቸው። በግንባር የድሮንና ጸረ ድሮኖችን አደገኛ ቢዝነስ ውስጥ ናቸው። አባቱ እዚህ ጋር ጦርነት ያካሂዳል፣ ልጆቹ መሳሪያ ይሸጣሉ ማለት ነው። ይህን ሁኔታ አሁን ከአሜሪካ ጋር ተቀያይሙ ይህን ሊደርሱ ይችላሉ ሳውዲዎች። ኢራኖችስ ይህንን ለዚህ ለተደረሰባቸው በቀል ማለት ነው እነዚህን እኮ ሀገራቶችን እኮ ተጠያቂ የሚያደርጉት ሳውዲን፣ ዩኤኢን፣ ኳታርን እኮ ተጠያቂ እኮ የሚያደርጉት እኮ እናንተ ቤዝ ባሰጡ ለአሜሪካ በዚህ አቅራቢያ ላይ ይሄ ሁሉ ጥቃት አይደርስብንም ነበረ በቻሉት ነገር ማለት ነው። በሰላም የሚቋጩም ነገር አይደለም። ለወደፊትም ቢሆን አንዳች አሸናፊ ሆኖ ካልወጡ ማለት ምንድነው ወይ አሜሪካ ወይ ኢራን አሸናፊ ሆኖ ካልወጣ እንዲሁ ነገሩ ታልከስክሶ የሚያልፍ ከሆነ የነዚህ አገራቶች ጣፋንታ ምን ይሆናል? ስለዚህ እኔ የነ ሳውዲ አቋም ትንሽ መልሶ ቢገመግሙት ተሻለ ይሆናል። እርግጥ ነው ኢራን እየወሰደች ያለችው ጥቃት ያስብላል። ከባድ ነው። ከሚጠብቁት በላይ ነው። በቀላሉ ማሸነፍ የሚችል መስሏቸው ነበር። እንዴሎች አረብ ሀገራት አይደለም። አንድ የተሰበሰበ ፖል የሚያሳየው መሰለ በአሜሪካ ውስጥ 30% የሚሆነው የአሜሪካ ዜጋ ጦርነቱን አይደግፍም ይላል እና ጦርነቱ የሚደግፈው 30% ብቻ ነው። ይሄ የሚያሳየው ምንድነው እንግዲህ የትራምፕን የፖለቲካ አስተዳደር ቀውስ ውስጥ ሊከት እንደሚችል ዘመቻው በጣም በተራዘመ ቁጥር አንደኛ የወጪውን ሁኔታ ታያለ። በጣም ከፍተኛ ወጪ ያወጣሉ። የህዝብ ተቀባይነትም እያነሰ ስለሚሄድ ምናልባት አሜሪካ ውስጥ ያለውን የፖለቲካ ክላይሜትም ሊቀይረው ይችላል፣ ኢንቫይሮንመንትም ሊቀይረው ይችላል የሚል ነገር ነው። አሁን ከዚሁ ጋር ተያይዞ ዋናው የሚነሳው ነገር ምንድነው አሜሪካ በእግረኛ መግባት ትፈልጋለች። ዋና መዳረሻው በእግረኛ መግባት ነው። ለምንድን ነው የምትገባው? አንደኛ ይሄ የኡራኒየም ማበልጸጊያዎችን አንደርግራውንድ ያሉትን ማበልጸጊያዎች ለማውደም ነው የሚል ነገር ነው። ይሄ ኡራኒየም ደግሞ ወይ ከቦታ ቦታ ትቀይረዋለህ ወይም ደግሞ ባለበት ታወድመዋለህ የሚል ነገር ነው። ይህንን ኦፕሬሽን ኢራን ውስጥ ለመስራት እጅግ በጣም ውስብስብ ነው። ይህን የማይሞከር ነገር ነው ይላሉ እንግዲህ ባለሙያዎች፣ ወታደራዊ ባለሙያዎች። አሁን በእግረኛ በምትገባበት ጊዜ ኢራን ማለት ነው በእግረኛ የምትገባ ከሆነ አንደኛ ቅድም እንዳልኩ ሀገራት እየሸሹ ነው።
ሁለተኛ ደግሞ ጸረ አሜሪካ ጸረ እስራኤል የሆኑ ኃይሎችን እያሰባሰበ ነው። አንድ የወጣው መረጃ ምንድነው ከሩሲያ ውስጥ ያሉት ታዋቂ እነዚህ ቼቼንያ የሚባሉት ተዋጊዎች እነሱ አሜሪካ በእግረኛ የምትገባ ከሆነ ቀጥታ ኢራንን ለመርዳት እንገባለን ብለዋል። እንደምታውቀው ኢራንና ሩሲያ ሶሪያ ላይ በነበረው ጦርነት በቅንጅት ሲከላከሉ ነበረ፣ የአላሳድ መንግስት ማለት ነው። ከዚህ በተጨማሪ ደግሞ ኢራን ማለት ነው ለሩሲያ ድሮን ታቀርብ ነበር አይደል በዩክሬን ጦርነት ጊዜ እና ያላቸው ቁርኝት የታወቀ ነው። እና አሁን እነ ቼቼንያዎች ጆይን አድርገው ወደ ኢራን ገብተው በቀላሉ ጦርነቱን ማሸነፍ የማይቻልበት አውድ ውስጥ ከገባን በእርግጥ ቀውሱ እነሱ ጋር ብቻ አይደለም የሚገታው፣ እኛም ራሱ እየተለበለብን ነው። እንደውም የኢትዮጵያ እንግዲህ የነዳጅና ምናምን ሚኒስትሩ ምን ብለዋል? ከኩዌት የተነሳው ነዳጅ ጫነው መርከብ ኦልሬዲ እዛው ቆሟል እስካሁን የሚል ነገር አንስተዋል። እና ፊል እያደረግ ነው እያንዳንዳችን። እንደውም እንደዚህ ጦርነት እንደ ባለድርሻ አካላት ራሳችንን ቆጥረን አናውቅም። ዓለም ላይ የሚከሰቱትን ጦርነቶች ከዚህ ቀደም በቴሌቪዥን ልክ እንደ ሙቪ ነበር የምናየው። አሁን እያንዳንዱ ቀን ያለው የጦርነት ሂደት ሁላችንም ኪሳችን ውስጥ ስለሚገባ ልክ እንደ ባለድርሻ አካላት ነው ራሳችን እየቆጠርን ያለ ነው። በጣም የገረመኝ የአሁኑ ጦርነት ማለት ነው። እና ከዚሁ ጋር ተያይዞ እንግዲህ ምንድነው ይሄ አንደርግራውንድ ያለው የሚሳኤል ከተማ አላት ማን ኢራን ማለት ነው። እነዚህ የሚሳኤል ከተሞች በድሮን ጥቃት ደርሶባቸው ነበረ። ነገር ግን ከተወሰነ ጊዜ በኋላ ተጠጋግነው ወደ ጦርነቱን ከዛ ነው የሚወነጨፈው። እንግዲህ የተለያዩ ድሮኖች ከዛ ይወነጨፋሉ። ከአንደርግራውንድ ተወንጭፈው ነው ጥቃቱን የሚያደርሱት። ይሄ የሚያሳየው እንግዲህ መጪው ቀናቶች እጅግ በጣም አደገኛ እንደሚሆኑ እና በእርግጥ በጠረጴዛ ዙሪያ ካልተፈታ ይሄ ችግር ዓለምን በጣም በጣም ወዳልተገመተ ዋጋ ወደሚያስከፍል የፖለቲካ ድባብ ውስጥ እየገባን ነው የሚል ነገር ነው። እዚህ ላይ የተወሰነ ሀሳብ ካለ እንግዲህ ምንድን ነው አሁን ድርድሩ ራሱ ሁለቱም ወገኖች የሚያቀርቡት ሀሳብ በጣም የተራራቀ ነገር ነው ያቀርቡት ያሉት። ሰማይና ምድር ነው። አሜሪካ እያለች ያለችው ቅድም አንተ የጠቀስከው ነገር ዩራኒየም አለ፣ እሱን ታስረክበኝ ነው። ኢራን አሁን እንዳው ኢራኖች ባሉበት ሁኔታ ወይ ተደምስሶ ወይ ተሸንፎ ወይ አሜሪካ ልክ ኢራቅን እንደተቆጣጠረች ተቆጣጥራ ሄዳ ይዛ ካልወጣች በስተቀር ያንን ነገር እንኩ ብሎ ይሰጣሉ ወይ? አንዱ ጥያቄ እሱ ነው። ሁለተኛ ኢራን አሁን ብታይ ከነበራት ከጦርነቱ በፊት ከነበራት ነገር አዲስ ነገር ጌን እያደረገች ነው ያለችው። በተለይ ሆርሙዝ አካባቢ ላይ ማለት ነው። የቀረጥኩ አሳልፋለሁ ወደ ባድመ መጣለች። ዩሮፒያኖች የፈረንሳይ መርከብ አልፏል ትናንትና በዛ በኩል። ዩሮፒያኖች በጦርነቱ ደስተኛ አይደለም የሆኑ ብዙ ሀገራቶች ናቸው። ዩሮፒያ ተባባሪ አይደለም ብሎ በግልጽ የመጡት በፊት ለፊት ተባባሪ ነኝ ብሎ በቀጣ ሀገር የለም። ስለዚህ ይሄ የና አሜሪካና እስራኤል እንትን በሌሎች ዘንድ ተቀባይነት እያጣ ያለ መሆኑን ነው የምታሳየው። ለመጀመሪያ ጊዜ አይመስልም? ከዚህ ቀደም አሁን አሜሪካ የሆነ ጦርነት በምትከፍትበት ጊዜ ምዕራቢያኖች አጋር ይሆናሉ አይደል? በቃ ምንም እንትን የማይባባሉም እንጂ በቃ ምንም ይሄን ዓለም ጭቅጭቅ ውስጥ የማይገቡትም። አሁን የዩክሬን ጉዳይ ላይ የያዙትን አቋም ያቸው አንድ አቋም ነው ሁሉም የያዙት ኢሮፒያኖች። እና ኢራቅን ሲመቱ እንዴት ነው እንደሆኑት ያቸው የጋራ ነው እንትን የሚሉት። አሁን ግን በዚህ ጉዳይ ላይ ኖ ወደ ማለት መጡ። ለምን ኖ አሉ ነው ዋናው ነጥብ ማለት ነው። ኖ እያሉ ኢራንን መደምሰስ ትችላለህ ወይ? ኢራን ካላት አቂም አንጻር ተባባሪ ካሉ መሆናቸው ኢሮፒያኖች ተባባሪ ካለ መሆናቸው አንጻር ምንድነው ሊፈጠር የሚችለው የሚለውን ነገር ነው። ወደድክም ጠላህም ድርድር ነው የሚሆነው። ድርድር ደግሞ ስንል የሁለቱ ፍላጎት በጣም ተራርቋል። የግድ አንዱ ካላስገደደ ድርድር እኮ ባይዘው ውጤታማ የሚሆነው ብዙ ጊዜ ማለት ነው አንዱ አፐራንድ መያዝ አለበት፣ አንዱ መገደድ መቻል አለበት። ኢራን አሁን ተገዳለች ብለን ማሰብ እንችላለን ወይ? ደፍራ አሜሪካ ያንን ካርግኝ ደብድባ ኢራንን ማጨለም ከቻለች ኢራን ያኔ ምናልባት አሜሪካኖች ኢራንን ሊያስገድዱ ይችላሉ። ነገር ግን በኢራን በኩል ደግሞ እየቀረበ ያለ ነገር አደገኛ ነገር ነው። ኬብል ይቆርጣሉ እያለች ነው። ከባድ ነው በጣም። ይሄ ነገር እንዳውም እኔ እንደሚታየኝ ማለት ነው ሌሎች ዓለማት ሀገራቶች አሜሪካ ላይ እንዳይነሱ እየፈራው ነው ያሉት። አለመተባበር ብቻ ሳይሆን እንዳይነሱባት። ምናልባት የአሜሪካ ሄጅሞኒ ማብቂያ ነገር ነው ወይ? ምናልባት አንዳንድ ምልክት አለ። ምክንያቱም እስካሁን የነበርንበት ኢራ የሆነ ዩኒፖላርም ይመስላል አይደለ? የሆነ አንድ ዋልታ አንድ የሚዘውረው አንድ አያል ሀገር አለ። በሱ ዙሪያ ደግሞ የተሰባሰቡ ጭፍራ ሀገራት አሉና በእንደዚህ አይነት መልኩ የሚሳል ነበርና ምናልባት ኢራንን ሳያሸንፉ የዚህ ጦርነት ማብቃት የዓለምን የኃይል አሳለፍ ወደ ተለየ አቅጣጫ አይቀይረውም ወይ ብለን እንድጠይቅ ያደርግን ራሱ ያ እሱ ራሷን ሌላ ጥያቄ ነው። ሁለተኛ አሜሪካኖች ቅድም እንዳነሳ 70-30 ነው
እዛው ራሱ ማለት ነው አስብ 30% የሚሆኑ ናቸው የጦርነት የሚደግፉ 70%ዎቹ የደገፉት አይደለም። ጭንቅ ውስጥ ቢገቡም ትራምፕ የጦር ኢታማጆር ሹሙን ሁሉ አነሱት፣ ቀያየሩ፣ ጦር መሪዎችን ቀያየሩ። የማለት እኮ ምልክቱ አሜሪካ እየሄደችበት ያለው መንገድ አሸናፊ ያልሆነም ማለት እኮ ነው እኮ ወይ ሊተባበሩ ፍቃደኛ አይደሉም ብሎ ወታደር ውስጥ ራሱ እንትን እያደረጉ ነው ያሉት። ይሄ ሁሉ አመላካች ነገር ምንድነው? አሜሪካ ያን በፊት ማረግ ይችላል የምትሉን ነገር የማረግ አቂሟ የደከመ የመጣበት ነገር ይመስለኛል። ምናልባት እኔ ምን እንደምሰጋ ታውቃለህ? በመጨረሻ ላይ በቃ ይሄ ጉዳይ ከዚህ በላይ መሄድ አንችልም አለ። አሁን እነ ትራምፕ እኮ የሚያራምዱት እንትን ብዙም ውለታም ሼም ምናምን ባል ነገርም የለም። በቃ ሞክረን ነበር መሆን የማይችል ነገር ነው ወይ ደግሞ ዝም ብሎ አሸንፈናታል ብሎ ጥሎም ሊሄዱ ይችላሉ። ግን ሲሄዱ እስካሁን የወጣውን $38 ቢሊዮን ወይ በአይዲዮሎጂ ድል ወይ በኢኮኖሚ ካላስመለስክ አሜሪካኖች ምንድን ነው የሚያደርጉ ብለን ጥያቄ ነው። እንግዲህ $38 ቢሊዮን ነው እስካሁን የወጣው ነገር። ዝም ብሎ ጥሎ ከሄዱ ደግሞ ኢራን እስራኤልን ምን ልታረግ ትችላለች? አሁን እኮ ከዚህ በኋላ ድርድሩ የሚሆነው ነገር ምን ታውቃለህ? ኢራንን እንዲያርጊ እንዲያምጪ የሚባል ነገር እኔ እሱ አይመስለኝም። በቀል እርምጃሽን ታቆማለሽ ወይ? ድርድር ነው አሁን ባለበት ደረጃ ላይ ብናቆሙ የበቀል እርምጃን ታቆማለሽ ወይ? በቃ በቀል የሚባል ነገር አይኖርም። ይሄ እንደዚህ ገልፍ አገራቶችም ስጋቱን አለባቸው። አሜሪካውን ብታቆም ኢራን ብታጠፋቸው እስራኤልን ብታጠፋው። ስለዚህ እኔ ድርድሩ የሚሆነው ራሱ ራሻውን ከገቡበት ሊሆን የሚችለው በቃ ጦርነቱ ቆመ በቀልም እንዲቆም የሚል ነገር ነው እንጂ ኢራንን ተገደጂና አምጪ ያናምጪ የሚል ነገር የሚሆን አይመስለኝም። የመከባበር ስቴጅ ይሆናል ማለት ነው። እንደዛ ባለው በቃ አድማጭ ተመልካቾቻችን እናንተም እስቲ ባነሳናቸው ሐሳቦች ላይ የበኩላችሁን ሐሳብ እንድታጋሩ እንጠይቃችኋለን። ወደሚቀጥለው መረጃችን ስናልፍ እንግዲህ የአገር ውስጥ መረጃ ነው ያለው። ወልቃይት አካባቢ ከዚህ ቀደም የሰማነው ነገር ነበረ። ወልቃይትን በተመለከተ ምናልባት እዛ አካባቢ መንግስት ምርጫ እንዲካሄድ አደረገ ማለት ኢምፕላይድ የሆነ ሚኒንግ አለው። ያ አካባቢ ከትግራይ ግዛት አስተዳደር ውጭ እንደሆነና ወልቃይትና ራያ የራሳቸውን እድል በራሳቸው መወሰን የሚችሉበት እድል ወደፊት ይመቻቻል የሚል ነገር ነበር። አሁን ግን ዋዜማ ይዞ የወጣው መረጃ የፖለቲካ ውሳኔ እንጂ የሚያስፈልገው በእንደዚህ አይነት መልኩ እዛ አካባቢ የፖለቲካ ምርጫ ቢካሄድ ምናልባት ወልቃይት ላይ ሌላ ትርምስ ይፈጠራል የሚል ነገር ነው። የወልቃይት አስተዳዳሪዎች ግን እንደተከፉ አንዳንድ መረጃዎችን ስመለከት ነበር። የማህበራዊ ሚዲያ ሞኒተር ሳደርግ ብዙም ደስ እንዳላቸው እና ከዚህ ቀደም የነበራቸው ተስፋ እንደ ጉም እንደበነነ እያሳዩ ነው። ኤኒዌይስ እዛ አካባቢ ያለው ፕሮስፔክት አሁንም እንግዲህ በቀላሉ የሚተነበይ ነገር አይደለም። በምን መልኩ እንደሚፈጠር ራሱ በጣም አስቸጋሪ ነው። ምን ትላለህ እዚህ ላይ የተወሰነ ሀሳብ ውስጥ? እንግዲህ እዛ ጋር ዋዜማ ያወጣችው መረጃ ላይ ምንድን ነው የሚለው ይህ ምርጫ ቢከናወን ችግር ይፈጥራል የሚል ነገር ነው። ስለዚህ ፖለቲካዊ መብት ይፈለግ የሚል ነገር ነው። ማለት በሌላ አነጋገር ምንድን ነው ይህ ግዛትን ከትግራይ ግዛት ነጥለን ምርጫ እዛ ቦታ ላይ እንዲደረግ ቢደረግ እንግዲህ ቅሬታን ያባብሳል የሚል ነገር ነው። እኔ አሁን ከዛ በላይ እኮ በቂ ቅሬታ እኮ ነው ያለው። ይሄ በመሆኑ ባለመሆኑ የሚፈጥረው ትግራይ ሊቃን ጋር የሚፈጥረው ነገር አለ ወይ? በተለይ ህወሓት ጋር በኩል ማለት ነው። ወይስ አሁን እየተባለ ያለው ምናልባት እነዚህ ህወሓትን እየተቃወሙ ነገር ግን በወልቃይት ጉዳይ ላይ በራያ ጉዳይ በጠለምት ጉዳይ ላይ ተመሳሳይ ከህወሓት ጋር ተመሳሳይ አቋም ያላቸው ዛሬ ከመንግስት ጋር የተሰለፉትን ኃይሎች ሊሸረሽር ይችላል የሚል ነገር ነው ወይ ስጋቱ? ገብቷላ? ሁለቱ የማስተባበብ ነገር ነው። የትኛው መሰለ ፕሮ ገቨርንመንት ሆኖ መጡት ጋር እነሱ ጋር ሌላ ችግር ፈጥሮ የሆነ እንጂ አሁን እኔ በህወሓት በኩል ምርጫም ማካሄድ ምርጫም ባታካሄድ ህወሓት ዋን እንደ ዋን ነው። እሱ ነገር ምንድነው ወደ መንበረ ስልጣኑ መመለስ መቻል አለብን። በቀጥታም ይሁን ወይ ደግሞ የራሳችን ሳተላይቶችን መንበረ ስልጣን ላይ አድርገን እኛ ጥቅማችንን ማስከበር የምንችልበት ስርዓት ካልመጣ አንቀመጥም የሚል አቋም ነው ያመጣው። እኛ በለመረዳት ሞክሬያቸዋለሁ። እነሱም ማለት ነው ብታገላብጥ በዚህ ብታይ በዛ ብታይ ይሄ ነው ፍሬ ነገሩ ከውስጡ ወጣው ነገር ማለት ነው። ስለዚህ ለህወሓት ብለው ነገርን መልሰ ከመንግስት ጋር ዘቦኖ የቆሙትን ይሄ ስርዓት የኛን የዘመና ጭቆና ጥያቄ መልሰጠን ያሉትን ሰዎችን የሚያስቀይም ነገር ማድረጉ ለምን ይሆን? ለህወሓት ብለው ነገር አታረጋቸው። ምናልባት ቲፒኤፍም ራሱ ከእጃቸው ሊወጣ ይችላል። እሱ ነው ያው ስጋት። ቲፒኤፍም እና አቶ ጌታቸውም እና ጀነራል ጻድቃንም
አላድ ከውሃት መወገድ አለበት ብሎ የሚያምን ነገር ግን በዚህ በወልቃይት በራያ በምናምን ጉዳይ ላይ የጸና አቋም ያላቸው አሉ። እነሱ እንዳይሸረሸሩ ታስቦ ነው ወይ የማስተማም ስራ ማለት ነው? እሱም ደግሞ ከሆነ እዚህ ጋር በግልባጩ መጣብኝ ነገር ደግሞ ካልኩሌት ተደርጓል ወይ የሚለው ነገር ነው የማየው። ጥሩ ነው እንግዲህ እናቆም እንዳልከው ስፔኩሌት ያደረግነው በሁለት መንገድ መታየት አለበት። እንግዲህ ፖለቲክስ የስሌት ጉዳይ አይደለ? መሬት ላይ ያለው ሁኔታ እንዴት ነው ሚዲያ ያለበት? እዚህ ጋም መንግስት የሚፈልገው የፖለቲካ ትርፍ አለ ከወልቃይቶች አካባቢ አማራ ክልል አካባቢ እንዲሁም ደግሞ ከትግራይ የሚፈልገው አለ። በመሆኑ እሱን አስታሞ የመሄድና እንግዲህ ሁለቱንም ባላንስ አድርጎ ለመሄድ የሚደረግ ጥረት ነው። ዞሮ ዞሮ እንዳልከው በጣም እጅግ አደገኛ የሆነ የፖለቲካ ቋጠሮ ስለሆነ ወልቃይት አካባቢ ወደፊት ምን እንደሚፈጠር አናውቅም። ግን ምናልባት እዚህ ጋር ነጥብ ለመጨመር ያክል ዊን ዊን ይሆንላቸዋል እኮ ለምሳሌ አስተዳደሩ ኤሊት ኮንሰንሰስ የሚለው ስትራቴጂ ምንድነው መሰለህ የሆነ ነገር እየታሰበ ያለ ነገር ይመስለኛል። እንዲሁ ሳስቦ ሳሸተው ይሄ ስትራክቸር አሁን ያለው ነገር ችግር እኮ የፈጠረው እኮ አሁን ምንድነው ታውቃለህ? አሁን አንዳንድ ፖለቲከኞች ዝም ብሎ እዚህ የተሽከረከሩ ያው ጊዜውም ስላመቻቸው ሁኔታም ስላመቸው ምናምን ጥሩ ሆቴል ቁጭ ብሎ ወይ ደግሞ ጥሩ ኑሮ የኖረ ይሄን ህገ መንግስት መንካት ማይቻልም ብሎ የሚከራከሩ ኃይሎች አሉ። አሁን እዚሁ የስርዓቱ ደጋፊ የስርዓቱ ቅርብ ሰው ነን የሚሉ ሰዎች ማለት ነው። ግን ሪሊ ካየ የዚህ ሀገር ፖለቲካ ዲኤንኤውን ካየ ችግሩን መሰረታዊ ሲታይ የዚህ ህገ መንግስት ዲሞክራሲያዊ አለመሆን አይደለም፣ የስርዓት ዲሞክራሲያዊ አለመሆን ነው ይላሉ አንዳንድ ሰዎች። ችግሩ ማለት የህገ መንግስት ደጋፊ ናቸው እነዚህ የሚሉ አሁን እንደዚህ አይደለም። ህገ መንግስቱ መሰረታዊ ችግር አለው። ይህ ስርዓት ለውጥ መጥቷል በሪፎርም ቢሆን ማለት አብዮትም ባይሆን። ስለዚህ የራሱን የሆነ ነገር መትከል ካልቻለ የነበረውን የቆሸሸውና የተበላሸውና የችግር ምንጭ የሆነውን ነገር አስታመ ችግር የለውም ሰዎቹ የያዙበት መንገድ ነው የተበላሸው እንጂ ነገሩ እኮ ልክ ነበረ የሚልን ሀሳብ የሚያራምዱ ሰዎችን ብቻ እየሰማ ነገሩን እያንከባለልክ ከሄድክ የሚሆን ነገር አይመስለኝም። ስለዚህ አሁን እኔ የሆነ ነገር አሸታለሁ ያልኩ ነገር ይህን ነገር በቃ ይህ ስርዓት አዲስ ነገር እየፈጠረ አይደል እንዴ? ይህን ስትራክቸርን በተመለከተ መንግስታዊ አወቃቀርን በለው የክልል አወቃቀሩን እሱንም በተመለከተ አዲስ ነገር ለመውለድ እያሰበ ያለ ይመስለኛል። የወልቃይት ጉዳይ በስናጥር የሚታይ አይደለም። እሱም በተራቀል አይታይም። እሱ እዛ ውስጥ መልስ ያገኛል። የችግሩ አጠቃላይ አሁን እነ አቶ ጌታቸው ባለፈ ከፍርድ ቤት ነው ብሎ መለስ የሆነች ነገር የተነኩ ነገር ያላቸው ይመስለኛል። ተው ቆይ አሁን እኮ ዝም ብለህ ወልቃይት ጉዳይ ላይ ብቻ የምትጨቃጨቅ ከሆንክ የመንግስት ሰው ከሆነ ማለት ነው የመንግስት ሰዎች ሆነ ማለት ነው የነበረው ስርዓት አስቀጣይ ነን ማለት ነው። ከሱ በቃ የሆነ ደግሞ የሚሻል ስርዓት እኮ ይሻሻላል። በዚህ የአሜሪካኖች እኮ ህገ መንግስት ስንት ጊዜ ተሻሽሏል? 27 ጊዜ። ስለዚህ ሁሉ ጊዜ ማህበረሰቡን የሚመጥን ስርዓት ነው የምታመጣ። 1983 ይሄ መጣ አይደል? አሁን ያለው ህዝብና 1983 ያለው ሰው ህዝብ አንድ አይደለም። ጥቂት በዚህ መነገጃ ያደረገ ፖለቲከኛ ወይ ደግሞ ይሄ ፖለቲካ አካሄድ ካልቀጠለ እኔ ተቀባይነቴ እኔ ፊት ለፊት እንዲህ ብዬ ሆነ ዘመነን ብዬ መቀመጥ ይቀርብኛል የሚል ሰው ነው እንጂ ከዚህ ውጭ ሀሳብ ስለሌለው ማለት ነው። እንደ ህዝብ ካሰብክ ግን ህዝብ ሁሉ ጊዜም አዳጊ ነው። ከዛ ደግሞ የተሻለ ነገር ይፈልጋል አይደል? እሱን ነገር ለማምጣት የታሰበ ያለ ነገር ይመስለኛል። የወልቃይት ጉዳይ ምናልባት የህመማችን ማሳያ ሊሆን ይችላል እንጂ አጠቃላይ ፖለቲካው የታመመውን ፖለቲካ ማከሚያ ሊሆን አይችልም። እንዳለ ፖለቲካው ሲታከም ነው ወልቃይት የሚፈወሰው። አሁን ቅድም እንዳልከው የስትራክቸር ችግር አለ፣ የህገ መንግስታዊ ኦልሬዲ መርህ ራሱ ችግር አለ። ተቀዶ ይጣልና አይ በመቃብራችን ላይ የሚል አለ። ጫፍና ጫፍ ያሉ አንደኛው ተቀዶ መጣል አለበት ይላል፣ አንደኛው አይ ህገ መንግስቱ በመቃብሬ ላይ ነው። ስለዚህ ጎል ለሚሉ ነው መሆን ያለበት። ተቀዶ ይጣልም በመቃብሬ ላይ የሚሉትም ሁለቱ ኤክስትሪም ጫፎች ተስተካክለው ምናልባት ይሄን ሀገር ሊያስተካክል የሚችል የፖለቲካ አደረጃጀት ይሄ ፌደራል ስርዓት ፈርሶ ማለት ነው። አንዳንዶቹ በክላስተር ሊሆኑ ይችላሉ፣ አንዳንዶቹ ጂኦግራፊካል የሆነ አወቃቀር ሊሆኑ ይችላሉ። እሱ ሲስተካከል የወልቃይት ጉዳይም ይስተካከላል ተብሎም እንደ ምክረ ሀሳብ ሲቀርብም እንሰማለን። ሌላው እንግዲህ ከዶክተር አብርሃም ተከስተ ወደ ሰሜን የሚወስደን ከወይም መጽሔት ጋር አንድ ሁለት የተለመደ ነው ከቲፒኤልኤፍ መንደር የምንሰማው። አሁን ስለ ቲፒኤልኤፍ ማቅረብ ራሱ እንደው አሰልችም እየሆነ ነው። ምክንያቱም የሚስተጋቡት ፖለቲካዎች አንድ ናቸው፣ የሚናገሩትም ዛቻቸውም ተለመደ እና አብርሃም ተከስተም ወጥተው ምን አሉ? ተከበናል አሉ፣ አደጋ ውስጥ ነን፣ እኛ ላይ ጦርነት ለመክፈት መንግስት ኦልሬዲ ዝግጅቱን ጨርሷል። እኛን የሚወጉን ከሆነ የጎረቤት ሀገራት እጃቸውን
አጣጥፈው አይቀመጡም ብለዋል። እዚህ ላይ ትንሽ ማስመር የፈለኩት የጎረቤት ሀገራት ማለትም አይቻልም። የጎረቤት ሀገር እኮ ኤርትራ አለ፣ ሌላ የጎረቤት ሀገር አለ። ሱዳን አሁን የጎረቤት ሀገር ብለን መቁጠር ይችላል? ምክንያቱም ኦልሬዲ ፌልድ ስቴት ነው እና ሁለት ኃይሎች አሉ ግራና ቀኝ የሚታኮሱ። የጎረቤት ሀገራት ደግሞ ግብጽ አንችልም ወይ እንግዲህ ሶማሊያና ቆጥሮልና ሶማሊያ ራሱ ያው ለራሱም ጅቡቲ ቆጥሮና ጅቡቲ ኦኬ፣ በዛ መልኩ ይወስደዋል። እንግዲህ ኤኒዌይስ ምንድነው የሚሉት እነሱ በሰላም አማራጭ ካሁን በኋላ የትግራይ ችግር አይፈታም፣ በዲተረንስ በማስገደድ ኃይልን በመጠቀም ነው ማንኛውንም የፖለቲካ ጌን ማግኘት የምንችለው ልክ እንደ ትግራይና ስለዚህ ለማይቀረው ሁኔታ መዘጋጀት አለብን ብለዋል። እርሳቸው መረጃ ጋር እንደሚቀራረብ ነገር የሰማሁት ከ2 ቀን በፊት ምንድነው በዚህ በትግራይ ውስጥ ያሉትን አጠቃላይ ዞኖች፣ ወረዳዎች አካባቢ ያሉትን ሲቪሊያን በማፈስ ማዕከላዊ ትግራይ ላይ ስልጠና እየተሰጠ ነው፣ ወታደራዊ ስልጠና እየተሰጠ ነው የሚል ነገር ሰምቻለሁና ምናልባት እንግዲህ ዶክተር አብርሃም ተከስተም ይህን ነገር ለሺህ ጊዜ ብለውታል። እንግዲህ ወይን ላይም ቀረቡ፣ ትግራይ ቴሌቪዥን ላይም ቀረቡ፣ የትኛው ሚዲያ ላይ ቀረቡ፣ የሚናገሩት ነገር ፕሪዲክተብል ነው። ኢቭን አሁን ካሁን በኋላ እንደውም የቲፒኤልኤፍ አንድ የፖለቲካ አመራር ኢንተርቪው ሳያደርግ ራሱ የሚናገረው ነገር መተንበይ ሁሉ ይችላል። ምክንያቱም ከመደጋገማችንና ከማውቃችን የተነሳ ማለት ነው። እና እዚህ ላይ አንድ 12 የትግራይ ቴሌቪዥን ጋዜጠኞችም ኮብልለው ወደ አዲስ አበባ እንደመጡም ሰምተናል። እስቲ የተወሰነ ሀሳብ ብልበት። እንደው አንድ መረጃ ልጨምርና እኔ እኮ እነሱ ነገር በቃ ማሰልችም ስለሆነ ምንም የሚጨምሩ ነገር እንትን የምትለው ነገር የለም፣ ግን የሚቀነስ እንጂ የሚጨምር የለም። አንድ መረጃ ልጨምር። አንድ የሆነ የአፍሪካ ኢንተለጀንስ የሚባል ድረገጽ ያወጣው መረጃ አለ። እሺ፣ ጦርነቱን ሲያካሂዱ የነበረው የቲዲኤፍ የሚባለው የትግራይ ሰራዊት ቁጥርና አሁን ያለው የትግራይ ሰራዊት ቁጥር ውስጥ የ10,000 ከምናምን ጉለት መጥተዋል የሚል ነገር ታይቷል። አይ ቲንክ ወደ 40,000 ምናምን ነበሩ ነው የሚለው። ከዛ ውስጥ አሁን ወደ 30,000 ነው ያሉት። 10,000 ኮብልለዋል። አሁን እኔ ንግግሩ ሁሉ መደረግ ያለበት የቲፒኤልኤፍ ንግግር ከዚህ ማዕቀፍ ውስጥ መታየት ነው ያለበት። እሱ ግን 200,000 እንዳሉ ነው ዲተረንስ። ሁለተኛ ፖለቲከኛ ስንት ፖለቲከኛ ኮበለለበት? ከአቶ ጌታቸው ጀምሮ እስከ ጀነራል ጻድቃን በቅርብ ጊዜ እስከገቡት ጀነራሎችና ኮሎኔሎች የመጨረሻ ፕሮፓጋንዲስቶች 12 መጥቶ ኮበለሉ። አሁን ይሄን ሁሉ ጣጣ ይዞ ነው ትግራይ ቲፒኤልኤፍ ኃይል የሆነ ነገር ሲናገር ይሄን ፑት ኢንቱ ኮንሲደሬሽን ሆኖ ነው መናገር ያለበት እንጂ ይሄንን ባልፈተበጠረበት ልክ 2013 ጦርነቱ ከመጀመሩ በፊት እንደነበረ የሆነ ስታወራ እና አሁን የምታወራው ነገር በጣም መለያየት መቻል አለበት። ሪያሊቲውን ይሄን ለምን አይረዱም? ይሄንን ተረድቶ ነው መናገር። አሁን እዚህ ጋር በጦርነት ብቻ ነው የሚፈታው። ሰዎች ጦርነት ገባል ገና ጥይት ሳይፈነዳ 10,000 እኮ ከርቶ እኮ መንግስት ጋር እኮ ነው የመጣ። ሌላ ሀገር እኮ አይደለም የሄደው እኮ የሰራዊት የትም ሌላ ሀገር እኮ አይደለም እኮ ሄደው ከናንተ ጋር መሰለም አይሆንም አይበጅም ለትግራይ ህዝብ ብሎ እኮ ነው እየመጣ ያለው። ስሙን እያሳምሩ አየህ ዲተረንስ ነው የፈቱት። አርሚ ይለዋል። አርሚ ሲሉ በቃ እንደው በአንድ አርሚ ውስጥ 40,000 ሰራዊት አለ። 12 አርሚ ሲሉ ትመተዋለህ እንግዲህ እሱ በ12 ማለት ነው። እሱ ነው ብለገር ነገር ማለት ነው። ሁለተኛ የመዋጋት የነሱ ፖለቲካ የመግዛት ጉዳይ እዛ አካባቢ ያለው ፕሮፓጋንዲስቶችን ፖለቲከኛም ጥሏቸው እየሄደ ነው ያለው። ተዋጊው ሰው ጥሏቸው እየሄደ ነው ያለው። አሁን በጦርነት ብቻ ነው የሚፈታው የሚለውን ነገር ምንድነው ታውቃለህ? እኔ እንደሚገባኝ ብዙ ጊዜ ተናግሬ ያለው ለራሳቸው ደጋፊ ልብ ማሞቅ መቻል አለበት እንዳይሸረሽር እንዳልቅ። እኔ እኮ አይታወቅም መጨረሻ ላይ እኮ የሞንጆሪኖ እና የደብረጽዮን ጠባቂና አንድ 4-5 ጀነራሎች ብቻ እዛ እንዳይቀሩ ይሰጋሉ። ነው ባይዘው ይሰጋሉ። ለምን ታውቃለህ? በጣም አደገኛ አሽራሽር እኮ ነው እኮ ይሄ። ምንም ሳይፈጠር ይሄናል ከፈሰሰ ጥይት የተፈነዳ ቀን ደግሞ ጦርነት ያኔ ነው ካላመነበት እንዴት እንደሚፈስ ማለት አይተና 2013 እኮ ቆሞ ጥይቱን እስኪጨርስ ድረስ እኮ እጅ አይሰጥም ነበር። ለምን ይዋሻል? አሁን ያኔ እሱ የለም። እሱ ከሌለ አሁን ባለ መጠን ተነጋግረ ችግር ለመፍታት ዝግጁ ለምን አይቆንም? ካልሆነ እኮ የሚሆነው ምን እንደው ታውቃለህ? ብትደመሰስም እኮ የምናገርልህ የሚጮህልህ እኮ ላይኖር እኮ ነው። ባለፈ እኮ የሚጮህ ስላለ እኮ ነው እኮ እና አብርሃም ተከስተም ታስሯል ነበር። ምርኮኛ ነበር እኮ ከዛ ከምርኮም ነፃ ይወጣ ማለት ነው። አሁን ዓለም የራሷ ጭንቀት አለባት ማለት አሁን። ስለዚህ ይሄንን ቢያስቡ መልካም ይመስለኛል። በጣም ግሩም። እንግዲህ ካለን ሰዓት አንፃር የዛሬውን መረጃችን በዚሁ እንቋጭ።
አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።